የፋኖ ኃይሎች በጎንደር ባደረጉት ተጋድሎ ከፍተኛ ወታደራዊ ድል ሲቀዳጁ የአገዛዙ ሰራዊት የንጹሃንን ሀብት ንብረት ዘርፎ ተቋማትን አውድሞ መመለሱ ተሰምቷል። በየትኛው ግንባር የሚለውን በቀዳሚው ዜናችን ተሰምቷላችሁ። አገዛዙ በንጹሃን የአማራ መንደሮች ላይ በፈጸመው የአየር ድብደባ በርካታ ንጹሃኖች ለሞትና ለአካል ጉዳት መጋለጣቸው ተሰምቷል። በአየር ጥቃቱ የደረሰውን ጉዳትና የቀጠናውን አሁናዊ ሁኔታ በተመለከተ ከነዋሪዎቹ ጋር ቆይታ አድርገን ያሰናዳነውን ዘገባ እናስደምጣችኋለን። ለከበባ ከወጣው የአገዛዙ ሰራዊት ጋር አንገት ለአንገት ተናንቀው የወደቁ ጀግኖችን አስመልክቶ የፋኖ መሪዎች የሐዘን መግለጫቸውን ልከዋል። የፋኖ አመራሮቹ ምን አሉ የሚለውንም በዝርዝር ይዘናል። ህወሓት በሳምንቱ ውስጥ ሁለተኛ መርዶ ሰምታለች። የህወሓትን የጦርነት እንቅስቃሴና የወጣቶችን አፈና በተመለከተ ዓለም አቀፉ ተቋም ማስጠንቀቂያውን ልኳል። ተቋሙ በመልእክቱ ምን አለ? የቀድሞ የህወሓት ቁልፍ ሰው የነበሩትስ ህወሓትን ምን አሉት? የሚለውን በዝርዝር አዘጋጅተናል። ብልጽግናው በተፈናቃይ ካምፕ ላይ የጦር ወንጀል መፈጸሙ ሲገለጽ፣ የሽመልስ አብዲሳ አስተዳደር ደግሞ በተቀናጀ ጥቃት አፈናቅሏቸው የነበሩ አማራዎችን ሀብት መውረስ የሚያስችል አዋጅ ማውጣቱ ተሰምቷል። አዋጁ ምን ይላል? የተፈናቃዮቹ ቅሬታስ ምን ይመስላል? የሚለውንም በዝርዝር ይዘናል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሰኔ 17 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምሮ ወደ እናንተ ይቀርባሉ። አብራችሁን ቆዩ። የፋኖ ኃይሎች በጎንደር አንዳቤት ወረዳ ባደረጉት ተጋድሎ ወታደራዊ ድል ሲቀዳጁ የአገዛዙ ሰራዊት በበኩሉ ዝርፊያና የሰብአዊ መብት ጥሰት መፈጸሙ ተሰምቷል። የአፋብን ጎንደር ጠቅላይ ግዛት በላይዝ የሜጀር ጀነራል ባንታ አባተ አንደኛ ኮር ስር የምትገኘው ታሪካዊቷ ጉና ክፍለ ጦር አህዶች በአገዛዙ ሰራዊት ላይ በሰነዘሩት ጥቃት ድል መቀዳጀታቸውን ባስታወቁበት የአውደ ውጊያ መረጃ የአገዛዙ ሰራዊት በርካታ ሀብት ንብረቶችን አውድሟል ተብሏል። በክፍለ ጦሩ የአንዳቤት ብርጌድ አባላት በአንዳቤት ወረዳ መካነ ስላሴ ውቤ ከተማ ጉልት አፋፍ ጎመለል ወሰንጃ ወይበይን ቤተ ማርያም ተራራ ማማ ግርጊ በሚባሉ ግንባሮች ሰፊ ቀጠና ሸፍነው ባደረጉት ልዩ ተጋድሎ በርካታ የአገዛዙ ታጣቂዎች ሙትና ቁስለኛ መሆኑን የክፍለ ጦሩ ህዝብ ግንኙነት ኃላፊ ፋኖ ያሬድ ገደፋው አስታውቋል። የአገዛዙ ሰራዊት በበርካታ ግንባሩ ውጊያ ለማድረግ ቢሞክርም በፋኖ ኃይሎች ከበባ ውስጥ ገብቶ ክፉኛ መመታቱን የገለጸው ፋኖ ያሬድ በዚህ የተበሳጨው የብልጽግናው ሰራዊት የተቋማትንና የግለሰቦችን ሀብት ንብረት አውድሟል ተብሏል። እንደ ህዝብ ግንኙነት ኃላፊው ገለጻ የአገዛዙ ሰራዊት በሜካናይዝድና በእግረኛ ሰራዊት ታጅቦ ወደ ፋኖ ቀጠና በመግባት ውጊያ ቢከፍትም በተደረገው ላስጨራሽ የጨበጣ ውጊያ በአንዳቤት ብርጌድ ተወርዋሪ ፋኖች ብርቱ ምት አስተናግዶ ከፍተኛ የሆነ ሰብአዊ ቁሳዊና ስነልቦናዊ ኪሳራ ማስተናገዱን አስታውቋል። የአገዛዙ ሰራዊት በቀጠናው በፈጸመው የጦር ወንጀል የንጹሃን ሀብት ንብረት መዝረፉን የገለጸው ፋኖ ያሬድ ገደፋው የማህበረሰባዊ ተቋማትን አውድሟል ብሏል። በዚህም በቀበሌው ኗሪ የሆነች ዳሳሽ አበበ የተባለች ግለሰብ በብልጽግናው ሰራዊት 5500 ብር እንደተቀማች የተገለጸ ሲሆን ክንዱ መንገው የተባለ አርሶ አደርም የግል ንብረቱ የሆነውን አንድ አብራሮ ጠመንጃ በአገዛዙ ሰራዊት ተቀምቷል ተብሏል። በመካነ ስላሴ ቀበሌ የሚገኘውን የእንስሳት ሕክምና መስጫ ቁሳቁስ ሙሉ በሙሉ ያወደመው የአገዛዙ ሰራዊት በቀበሌው የሚገኝ የማህበራት ሰነድም በዚሁ ታጣቂ ቡድን ሙሉ በሙሉ መውደሙ ተገልጿል። በዚሁ በመካነ ሰላም ቀበሌ የሚገኘው አንደኛ ደረጃ ትምህርት ቤት የርዕሰ መምህሩ ቢሮ፣ የትምህርት ቤቱ የመምህራን ማረፊያ ክፍሎች በአገዛዙ ሰራዊት መውደማቸው የተገለጸ ሲሆን የትምህርት ቤቱን የገቢ ማሰባሰቢያ ደረሰኝም የአገዛዙ ሰራዊት ከጥቅም ውጭ አድርጎት መሸሹ ተሰምቷል። የአገዛዙ ሰራዊት በገባበት ቀጠና መጠነ ሰፊ ዝርፊያ መፈጸሙን የገለጸው ፋኖ ያሬድ ገደፋው የግለሰቦችን የእጅ ስልክም ለፋኖ መረጃ ትሰጣላችሁ በማለት ቀምቶ መውሰዱን ጨምሮ ገልጿል። በምስራቅ ወለጋ የአማራ ተወላጆች በሚኖሩበት መንደሮች ላይ ያነጣጠረ የጦር ጀትና የድሮን ድብደባ መፈጸሙ ተሰማ። በምስራቅ ወለጋ በተለያዩ ቀበሌዎች ያገዛዙ አየር ኃይል በፈጸመው የድሮን ጥቃት በርካታ ሰዎች መሞታቸው ተገልጿል። ጥቃቱ የተፈጸመው የአማራ ተወላጆች በሚኖሩበት መንደሮች ላይ ሲሆን ንጹሃንን ኢላማ ያደረገ ስለመሆኑ የመረጃ ምንጮቻችን ለጣና ሳተላይት ቴሌቪዥን ገልጸዋል። እንደ ነዋሪዎቹ ገለጻ በኦሮሚያ ክልል ምስራቅ ወለጋ የአማራ ተወላጆች ብቻ የሚኖሩባቸው ቀበሌዎች በጦር ሄሊኮፕተር ጀትና ድሮን ድብደባ ተፈጽሞባቸዋል።
በርካታ ቀበሌዎችን አካሎ በተፈጸመው ጥቃት በርካታ ሰዎች የተገደሉ ሲሆን የቆሰሉ የአማራ ተወላጆች ሆስፒታል ገብተው እንዳይታከሙ በአገዛዙ መከላከያና በኦሮሚያ ልዩ ኃይል ተከልክለዋል ነው የተባለው። በምስራቅ ወለጋ ዞን ጊዳ አያና ወረዳ አንዶዴ ዲቾ ቀበሌ ተፈጽሟል በተባለ የድሮና የጦር ጀት ድብደባ አንዲት እናት ወዲያውኑ ሕይወቷ ሲያልፍ በርካቶቹም ቆስለዋል። በዚሁ ጊዳ አያና ወረዳ አሊ በተባለ መንደር በተፈጸመ ጥቃትም ቁጥራቸው በውል ያልታወቀ በርካታ ንጹሃን መገደላቸውን ጣና ሳተላይት ቴሌቪዥን ከምንጮቹ ባገኘው መረጃ አረጋግጧል። ከነቀምት አየር ማረፊያ በ30 ኪሎ ሜትር ርቀት ላይ በሚገኝ አሊ በተባለ መንደር የተፈጸመው ጥቃት አስከፊ ስለመሆኑም ነዋሪዎቹ ጨምረው ገልጸዋል። አሊ በተባለው መንደር በአገዛዙ የጦር ጀት ሄሊኮፕተርና ድሮን ድብደባ ሕይወታቸው ካለፈ በርካታም ንጹሃን በተጨማሪም የቆሰሉት ወደ አንገር ጉተን ከተማ ለሕክምና ተልከው የነበረ ቢሆንም ሕክምና እንዳያገኙ መደረጋቸው ተሰምተዋል። ጣና ሳተላይት ቴሌቪዥን የአካባቢውን ነዋሪዎች አነጋግሮ ባገኘው መረጃ የአገዛዙ መከላከያና የኦሮሚያ ልዩ ኃይል ቆስለው በሞትና በሕይወት መካከል ጣር ላይ ያሉ አማራዎችን እንዳይታከሙ በማድረጋቸው የመትረፍ ዕድል ያላቸው ንጹሃንም ደም እየፈሰሳቸው መሆኑ ተገልጿል። በዚሁ በምስራቅ ወለጋ ዞን ዋጃ እና ጉልማ ተብለው በሚጠሩ የአማራ መንደሮችም ተመሳሳይ የድሮን የጦር ሄሊኮፕተርና ጀት ድብደባ መፈጸሙ ተሰምቷል። በተለይ ጉልማ ተብሎ በሚጠራው አካባቢ ተፈጽሟል በተባለ የጦር ጀትና ድሮን ድብደባ በእርሻ ስራ ላይ የነበሩ በርካታ አርሶ አደሮች በግፍ መገደላቸው ተረጋግጧል። የሁኔታውን አስከፊነት ለጣና ሳተላይት ቴሌቪዥን ያስረዱት ነዋሪዎቹ ቱሉጋና ከተማን ጨምሮ ለምስራቅ ወለጋ አጎራባች በሆኑ የሆሮ ጉዱሩ ወለጋ ዞን አካባቢዎችም መጠነ ሰፊ የድሮን አሰሳና ቅኝት እየተደረገ ነው ብለዋል። የሚመለከተው አካል በህዝብ የተከፈተውን መጠነ ሰፊ ጥቃት እንዲያስቆምላቸውም ነዋሪዎቹ ተማጽኖ አቅርበዋል። የጥቃቱን መነሻ ምክንያት ለጣና ሳተላይት ቴሌቪዥን የገለጹ ነዋሪዎቹ በአካባቢው ታጥቀው የሚንቀሳቀሱ የፋኖ ኃይሎች አሉ በሚል ከሰሞኑ ልዩ ዘመቻ ሲደረግ እንደነበር ተናግረዋል። በዚህም የተነሳም ከድሮን ጥቃቱ በተጨማሪም የአገዛዙ እግረኛ ሰራዊት በርካታ የአማራ ተወላጆችን ፋኖን ትደግፋላችሁ በሚል አፍኖ መውሰዱና ድብደባና እንግልት እንደፈጸመባቸውም ገልጸዋል። የአካባቢው ነዋሪዎች በኦሮሚያ ክልል ታጣቂዎች በተደጋጋሚ ትጥቅ እንዲፈቱ መደረጋቸውን የገለጹት ነዋሪዎቹ ከቅርብ ጊዜ ወዲህ የታጣቂ ኃይሎች ከአገዛዙ ሰራዊት ጋር ውጊያ እንደሚያደርጉም አንስተዋል። ከብልጽግናው ሰራዊት ጋር ውጊያ እያደረጉ ያሉትን ታጣቂዎች የአካባቢው ሕዝብ እንደማያውቃቸው የገለጹት ነዋሪዎቹ ብልጽግና ግን የበቀል እርምጃ እያሳረፈ የሚገኘው በአማራ ተወላጆች ላይ መሆኑን አስታውቀዋል። በምስራቅ ወለጋ አንዳንድ አካባቢዎችና በአማራና በኦሮሚያ አዋሳኝ አካባቢዎች የተደራጁ የፋኖ ኃይሎች መኖራቸውንና በአገዛዙ ሰራዊት ላይም የተጠናከረ እርምጃ እየወሰዱ እንደሚገኙ የአፋብን የህዝብ ግንኙነት መምሪያ በተደጋጋሚ ቢገልጽም የአካባቢው ነዋሪዎቹም እንደሚሉት ግን ታጣቂዎቹ በመሪነት የተነሳ ልዩነት ውስጥ የገቡና ከህዝብ ጋርም የማይገናኙ ናቸው ሲሉ ገልጸዋል። ከሰሞኑ የአፋብን የህዝብ ግንኙነት ኃላፊ የሆነው አስረስ ማረ ዳምጤ የአፋብን ቢዛሞ እዝ የሚል አደረጃጀት መመስረቱን ባስታወቀ ማግስት አርበኛ አደም ተፈራ አደረጃጀቱ የማይታወቅና በአካባቢው መሬት የወረደ አደረጃጀት እንደሌለና መሪዎቹንም እንደማያውቋቸው በመግለጽ የተቋሙ መግለጫ ማውጣቱ ይታወሳል። ይህንን ተከትሎ አስተያየታቸውን ለጣና ሳተላይት ቴሌቪዥን የሰጡት የአካባቢው ነዋሪዎች ህዝቡን ከጥቃት የሚከላከል ኃይል ቢኖር እኛም ራሳችንን እንከላከል ነበር፣ ነገር ግን ተሰራ የተባለው አደረጃጀት ከወዲሁ ልዩነት በመፍጠሩ ምክንያት የብልጽግናው አገዛዝ ንጹሃን ለይቶ እንዲያጠቃ ምክንያት ሆኖታል። በዚህም በርካታ ነዋሪዎች አካባቢውን ለቀው እየወጡ ነው ብለዋል። የፋኖ መሪዎቹ ያስተላለፉት የሐዘን መልእክት በጎንደር ከአገዛዙ ሰራዊት ጋር አንገት ለአንገት ተናንቀው የተሰዉትን የቁርጥ ቀን ጀግኖች አስመልክቶ የፋኖ መሪዎች የሐዘን መልእክታቸውን አስተላልፈዋል። በርካታ የፋኖ ኃይሎችን በትጥቅ አደራጅቶ ፋኖ ወደ ብልጽግና የመጀመሪያውን አፈሙዝ እንዲተኩስ ያደረገው እንዲሁም የአማራን የህልውና ትግል የተቀላቀለው አርበኛ እስክንድር ነጋ ባስተላለፈው የሐዘን መግለጫ እንዳስታወቀው የአማራ ህዝብ በብልጽግና አገዛዝ ከተከፈተበት የዘር ማጥፋት ጦርነት ራሱን ለመከላከል በጀመረው ትግል ዓለምን ያስደመመ ተጋድሎ እያደረገ ይገኛል ያለው አርበኛ እስክንድር ነጋ በዚህ ሂደት ብዙ በወርቅ የተጻፈ የጀግነት ውሎችን ያሳለፈ ሲሆን ከነዚህ መካከል
የሚመደብ ሌላ አንድ ታሪክ በጀግኖቹ ደም ታትሟል ብሏል። አገዛዙ ሰኔ 15 ከፍተኛ ቁጥር ያለውን ሰራዊት አሰማርቶ የፋኖ መሪዎችን ለመክበብ ሙከራ ማድረጉን ያስታወሰው አርበኛ እስክንድር ከፍተኛ ቁጥር ያለው የጥላት ኃይል ትንሽ ቁጥር በነበራቸው የፋኖ ኃይሎች ለአስጨራሽ ፍልሚያ ተደርጎ እና አርበኛ አማራ አሸነፍ፣ አርበኛ መቶ አለቃ አበራና አርበኛ ኮማንዶ ሳምሶን አማራን ጨምሮ ሌሎች ጀግኖችን ለወጡለት ዓላማ ታግለው መስዋዕትነት መክፈላቸውን አስመልክቶ በሰጠው የሐዘን መግለጫ እንዲህ ብሏል። የአማራ ህዝብ በብልጽግና አገዛዝ ከተከፈተበት የዘር ማጥፋት ጦርነት ራሱን ለመከላከል ዓለምን ያስደመመ ተጋድሎ እያደረገ ይገኛል። በዚህ ሂደት ብዙ በወርቅ የተጻፈ ጀግንነት ውሎችን ያሳለፈ ሲሆን ከነዚያ መካከል የሚመደብ ሌላ አንድ ታሪክም በጀግኖቹ ደም አትሟል። አገዛዙ ከፍተኛ ዝግጅት አድርጎና ከፍተኛ ሰራዊት አሰማርቶ ሰኔ 15 2018 ዓ.ም የፋኖ መሪዎችን ለመክበብ ሞክሯል። ከፍተኛ ቁጥር ያለው የጠላት ኃይል የፈጸመውን ከበባ በትንሽ የፋኖ ኃይል ለመስበር በተደረገው እልህ አስጨራሽ ፍልሚያ አርበኛ አማራ አሸነፍ፣ አርበኛ ሳምሶን አማረ፣ አርበኛ መቶ አለቃ አበራ አግማስና ሌሎች ጀግኖች በክብር ተሰውተዋል። ጀግኖቹ በመጨረሻ የተጋድሏቸው ሰዓት ለጓዶቻቸው ባስተላለፉት መልእክት እኛ መውጣት አንችልም፣ ለወጣንለት ዓላማ ታምነን እንሰዋለን፣ እናንተ ወደ ኋላ ሁኑና ትግሉን አድኑ፣ አንድነታችንን በጉጉት ለሚጠብቀው ወገናችን እንድታበስሩት ግን አደራ እንላችኋለን ብለው የመጨረሻዋን ጽዋ በጀግንነት ተጎንጭተዋል። ይህ የጀግኖቻችን መስዋዕትነት የወጣለትን ዓላማ ከዳር ለማድረስ የበለጠ የሚያነሳሳን መሆኑን እየገለጽኩኝ ፈጣሪ የጀግኖቻችንን ነፍስ በአጸደ ገነት እንዲያኖርልን ወዳጅ ዘመዶቻቸውን እንዲያጽናናልን እመኛለሁ። እስክንድር ነጋ ከትግል ሜዳ። አመሰግናለሁ። ሌላኛው የፋኖ ከፍተኛ አመራርና የአፋብን ጎንደር ጠቅላይ ግዛት የአደረጃጀት ዘርፍ ኃላፊ አርበኛ ጌታሰው በሬ ባስተላለፈው መልእክቱ በምስራቅ ደንቢያ፣ ወይና ጻና፣ አምቦ፣ ጃርጃር፣ አባኖቭ፣ አርባቱ፣ ዱጌ እና ሌሎችንም ቀበሌዎች በተደረገ እልህ አስጨራሽ አውደ ውጊያ ከዚህ እስከ ክፍለ ጦር ጠንካራ ጀግና አመራር አጥተናል። ውድ ሕይወታቸውን ለአማራ ሕዝብ ሲሉ ገብረው አልፈዋል ብሏል። ሆኖም ይላል አርበኛ ጌታሰው በሬ የተሰዉብን አመራሮችና መደበኛ ተዋጊዎች ጥላት ከጻፈው የውሸት ቁጥር በላይ በጀግንነት በዓላማ ጽናት በሁሉም ነገር ብንመነዝራቸው ከሰባ አይደለም በሺህ በሁለት ሺህ ብናበዛቸውም እነሱን አይገልጸውም ብሏል። አርበኛ ጌታሰው በሬ በመልእክቱ ጥላት ብልጽግና እያሰራጨ ያለው መረጃ ትክክል አለመሆኑና በሕይወት ያሉ ወንድሞችን ጭምር ስም ዝርዝር ለጥፎ የቁጥር ሽሚያ ውስጥ እንደገባና እየወሸከተ እንዳለ ማሳወቅ እወዳለሁ ሲል ገልጿል። በጥላት ላይ ዘርፈ ብዙ ኪሳራ መድረሱን ማሳወቅ እወዳለሁ ያለው አርበኛ ጌታሰው በሬ ብዛት ያለው ቁስለኛና አስከሬን በአስከሬን መሆኑን ገልጿል። በቁጥር ከ200 በላይ የአገዛዝ ሰራዊት ተረፍርፏል ያለው አርበኛው 3 አይዙዝ ሙሉ አስከሬን ጭኖ የሄደ ሲሆን ከኮሎኔል እስከ ሻለቃ መሪም በጀግኖቹ ክንድ እርምጃ ተወስዶበታል ሲል አክሏል። የቡድንና የነፍስ ወከፍ መሳሪያን ጨምሮ ብዛት ያለው ተተኳሽ በምርኮ ገቢ ሆኗል ሲል የገለጸው አርበኛ ጌታሰው በሬ በተመሳሳይ ሰዓት በቆላ ድባ ከተማም በጥላት ላይ ዘርፈ ብዙ ኪሳራ መድረሱም ይታወቃል ሲል አስታውሷል። አርበኛው በመጨረሻ መልእክቱ ለአንድነት ሲባል የተከፈለ ውድ መስዋዕትነት እንደሆነ ይመዝገብ ሲል ገልጿል። የህወሓት አስገዳጅ ረቂቅ አዋጅ እንዲሻር ዓለም አቀፉ ተቋም አስጠነቀቀም። የህወሓትን አዲስ ረቂቅ አዋጅ የተቋቋመው ዓለም አቀፉ ተቋም ከኤርትራ የተቀደውና ጨቋኝ የተባለው ህግ እንዲሻርም መልእክት አስተላልፈዋል። ታደሰ ወረደን ፈንቅለው ትግራይ ክልልን የተቆጣጠሩ ባለስልጣናት ስራ ላይ የዋሉትን ጨቋኝ ህግ እንዲሽሩ የጠየቀው ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ነው። የግዳጅ ወታደራዊ መልመላ ለማካሄድ እና ተቃውሞን ለማፈን ገደብ የለሽ ስልጣን ይሰጣል የተባለውና በትግራይ ክልል ስራ ላይ የዋለው ህግ እንዲሻር የጠየቀው ተቋሙ አሮጌው የትግራይ ክልል ምክር ቤት ባለፈው ግንቦት ወር መጨረሻ ስራ ላይ የዋለው ህግ ኤርትራ ከምትከተለው አስገዳጅ የብሔራዊ አገልግሎት ጋር የሚመሳሰል መሆኑንም ገልጸዋል። ህወሓት የትግራይን ህዝብ ህልውና እና ደህንነት ለማረጋገጥ የጸደቀ ነው የሚለው አዲስ አፋኝ ህግ በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎችና ከሰብአዊ መብት ተሟጋቾች ጠንካራ ትችቶች እየቀረቡበት ይገኛል።
አዛውንቱ ህወሓትን የሚተቹና ጦርነትን የሚቃወሙ ሰዎችን በሞት እስከ መቅጣት ገደብ የለሽ ቅጣት የሚያሰጠው አዲሱ የህወሓት ጨቋኝ ህግ እንዲሻርም ሁማን ራይትስ ሰዎች ባወጣው መግለጫ አሳስበዋል። የድርጅቱ የአፍሪካ ክፍል ምክትል ኃላፊ ላቲሻ ባድር የትግራይ ባለስልጣናት እያደረጉት ላለው የጦርነት ዝግጅት ወጣቶች በግዳጅ ለውትድርና መመልመል እና የሚቃወሙትን በመቅጣት አዲሱን ጨቋኝ ህግ በአሁኑ ወቅት ተግባራዊ እያደረጉ መሆናቸውንም ጠቁመዋል። በትግራይ ክልል ካለፈው መጋቢት ወር መጨረሻ ጀምሮ በውጊያ ሊሳተፉ የሚችሉ ወጣቶችን በግዳጅ የመመልመል እና በአፈሳ ወደ ወታደራዊ ማሰልጠኛ የማጋዝ እንቅስቃሴዎች እስካሁን ተጠናክረው ቀጥለዋል። ይህን የሚያረጋግጥ መግለጫ የሰጠው የመብት ተሟጋቹ ሁማን ራይትስ ሰዎች ቤት ለቤት በሚደረግ አሰሳም ህጻናት ጭምር ለወታደራዊ ግዳጅ እየተመለመሉ መሆኑን ለማወቅ ችያለሁ ብሏል። ወጣቶች ከግዳጅ ምልመላ ወይም ከወታደራዊ ማሰልጠኛ አመልጠው በሚሰወሩ ጊዜ ደግሞ የትግራይ ባለስልጣናትና የጸጥታ ኃይሎች ወላጆቻቸው ላይ እንግልትና ቅጣት እየፈጸሙ እንደሚገኝም ተቋሙ በመግለጫው ጠቅሷል። የግዳጅ ወታደራዊ ምልመላና ዳግም የሚቀሰቀስ ግጭትን በመፍራት በርካታ ወጣቶች ከክልሉ እየሸሹ መሆኑንም ሁማን ራይትስ ሰዎች አመላክተዋል። ህወሓት ባለፈው ግንቦት ወር መጨረሻ ያጸደቀው አዲሱ ህግ እድሜያቸው እና ጤናቸው የሚፈቅድላቸው የትግራይ ክልል ነዋሪዎች ሁሉ ወደ ጦርነት እንዲዘምቱ የሚያስገድድ መሆኑንም መዘገባችን ይታወሳል። የሰብአዊ መብት ተሟጋች ድርጅቱ ሁማን ራይትስ ሰዎች በተለይ በህጉ ላይ የተካተቱ በሞት የሚያስቀጡ ጥፋቶች አሻሚና ለትርጉም ክፍት ናቸው ሲል ስጋቱን ገልጿል። ህወሓት ባጸደቀው አዲስ ህግ መሰረት በስትራቴጂካዊ የመከላከያ አቅርቦቶች ላይ ጉዳት ማድረስ፣ የትግራይ ክልል ሰላምና ጸጥታን አደጋ ላይ መጣልና ከጥላት ጋር መተባበር በሞት ያስቀጣል። የትግራይ ክልል አንድነትና ግዛት ማዳከምም በተጨማሪነት በሞት የሚያስቀጣ ሆኖ ተጠቅሷል። ቅጣቱ ማንንም የማይምርና በሁሉም ዜጋ ላይ ተግባራዊ እንደሚሆንም በህጉ ተቀምጧል። በማንኛውም ሁኔታዎች ውስጥ የሚፈጸምን የሞት ቅጣት አጥብቆ እንደሚቃወም የገለጸው ሁማን ራይትስ ሰዎች ህወሓት ይህንን ጨቋኝና አፋኝ ህግ እንዲሽር በመግለጫው ጠንካራ መልእክቱን አስቀምጧል። የትግራይ ክልል ባለስልጣናት ህዝቡ ወታደራዊ ዓላማቸውን እንዲደግፍ ማስገደድ ወይም ለተጨማሪ በደል ማጋለጥ አደገኛ የጦር ወንጀል ነው ሲሉ የድርጅቱ የአፍሪካ ክፍል ምክትል ኃላፊ ላቲሻ ባድር አሳስበዋል። በሌላ በኩል የወትሮው የህወሓት ቁልፍ ሰው የነበሩት ጀነራል ጻድቃን ገብረተንሳኤ አነጋጋሪ ቃለ ምልልስ አድርገዋል። ጀነራሉ ከቲቢኤስ ጋር በነበራቸው ቆይታ በትግራይ ያለው የወጣቶች አፈሳ ደርግን ያስንቃል ሲሉ ገልጸዋል። በትግራይ የወጣው አዋጅ አንድ መንግስት ወደ ፋሽስትነት ካልተቀየረ በቀር አያወጡም ያሉት ጀነራሉ የነ ደብረጽዮን ቡድን በትግራይ ክልል እየተከተሉት ያሉት ስልት ሻቢያና ደርግን የሚያስንቅ አፈና ነው ሲሉ የወትሮ ጓዶቻቸውን ወቅሰዋል። የህወሓት የፖለቲካና የወታደራዊ መሪዎች ህዝቡን እየበዘበዙት ነው ያሉት ጀነራሉ ትግራይንም እያለቧት ነው በማለትም ወንጅለዋቸዋል። ህወሓቶች በርካታ አሰቃቂ ወንጀሎችን ፈጽመዋል ሲሉ የቀድሞ ጓዶቻቸው የወቀሱት ጀነራሉ በወንጀላቸው መቀጠልና መጠየቅን ስለሚፈሩ ለሌላ ዙር ጦርነት እየተዘጋጁ ነው ሲሉም አክለዋል። የደርግን የአፈና ስልት እየተከተሉ ያሉት የህወሓት ሰዎች ደርግ እንዳልቀጠለ ሁሉ እነዚህም በትግራይ ህዝብ ላይ ሸክም ሆነው አይቀጥሉም ሲሉም ተናግረዋል። ከአፋብን ጎንደር ጠቅላይ ግዛት በለይዝ የተሰጠ የሐዘን መግለጫ እናንተ ውጡ እኛ መውጣት አንችልም የሚል ቁርጠኝነት የተሞላበት የጀግኖቹን የመጨረሻ ቃል ያስታወሰው አፋብን ጎንደር ጠቅላይ ግዛት በለይዝ በትላንትናው ዕለት የሐዘን መግለጫ ወጥቷል። ለዓላማ ታምኖ በጀግነት መውደቅ የአማራ ፋኖ የአባቶች ውርስ ነው። ከአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የተሰጠ መግለጫ የአማራ ህዝብ የተከፈተበትን ስርዓታዊ የዘር ማጥፋት ጦርነትን ለመቀልበስ በጽናት እየተዋጋ ያለው የአማራ ፋኖ ብሔራዊ ንቅናቄ በጥላት ብልጽግና አገዛዝ ላይ ተደጋጋሚ ክንዱን እያሳረፈ የድል ግስጋሴውን አስጠብቆ ይገኛል። በዚህ መራራና ፈተናው ብዙ በሆነው የህልውና ትግል ላይ የአማራ ፋኖ በርካታ ተግዳሮቶችን በጽናት እያለፈ ውድና ጀግና ልጆቹም በጀግንነት የህይወት መስዋዕትነት እየከፈሉ የድል ጉዞውን አጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ከመቼውም ጊዜ በላይ የአንድነት ሂደቱን እያጠናቀቀ ይገኛል። ይህ የፋኖ አንድነት ያሳሰበውና የጭቆና አገዛዝነት ዘመኑ ማብቂያ መሆኑን የተረዳው ጥላት ኦህዴድ ብልጽግና አገዛዝ የዘውትር የአማራ ህዝብ የስቃይ ምንጭ የሆነውና ለአገዛዙም የጥቃት ዓላማ ዋና ምርኩዝ የሆነውን የባዲን መዋቅር እንዲሁም ሰርጎ ገብ ኃይሉን ተጠቅሞ በርካታ ሰራዊት በሜካናይዝድ መሳሪያ አጅቦ ወደ ማዕከላዊ ጎንደር ደንቢያና ማክሰኝት ዙሪያ ዘመቻ ከፍቶ
ነበር። ጠላት በከፍተኛ ዝግጅትና በጀት እንዲሁም በመንገድ መሪ ምርኩዝ ባዴን እየተመራ የፋኖ መሪዎችን ለመክበብ ባደረገው ውጊያ በርካታ የጠላት ሰራዊትን አንበርክከው የተሰዉ ውድ የአማራ ልጆች ለወጡለት ዓላማና አደራ ለሰጣቸው ሕዝብ ታምነው የክብር መስዋዕትነት ሆነዋል። የጠላት ሰራዊት ከፍተኛ ኃይል ይዞ ያደረገውን ከበባ ለመስበር በተደረገው ብርቱ ትንቅንቅ ውድ የአማራ ልጆች የሆኑት መሪዎቻችን አርበኛ አማራ አሸነፍ ታደገ፣ አርበኛ ሳምሶን አማረ፣ አርበኛ መቶ አለቃ አበራ ግማስ፣ አርበኛ ስጦት ጀንበርና አርበኛ አተርሰው ገበያውን ጨምሮ ሌሎች ጀግኖች የትግል አጋሮቻችን ሰኔ 15 ቀን 2018 ዓ.ም በክብር ተሰውተዋል። በጀግኖች መስዋዕት መሆን እዛችን የተሰማውን ጥልቅ ሐዘን እየገለጸም ጀግኖቹ የተሰውሉትን ዓላማ ከግብ ለማድረስ መለው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ አመራርና ሰራዊት ቃል እንገባለን። ጀግኖቹ በመጨረሻው የተጋድሏቸው ሰዓት እኛ መውጣት አንችልም፣ የአማራን ሕዝብ እኛ ሞተን ልናድነው ስለሆነ ትግላችንን የጀመርነው ለወጣንለት ዓላማ ታምነን እንሰዋለን። አንድ ጥይት እስኪቀረን ድረስ እንፋለማለን። እናንተ ወደ ኋላ ሁኑና ትግሉን አድኑ። አንድነቱን በጉጉት ለሚጠብቀው ወገናችን እንድታበስሩት በመጨረሻዋ እስትንፋሳችን ላይ ቁመን አደራ እንላችኋለን በማለት ነበር የመጨረሻ ቃላቸውን ለመሪዎቻቸውና ለትግል አጋሮቻቸው በማስተላለፍ የተሰናበቱን። ጀግኖች በቃላቸው መሰረት ህልቆ መሳፍርት የጠላት ሰራዊትን ካፈር ከቀላቀሉ በኋላ ለአማራ ሕዝብ ህልውናና ነጻነት ሲሉ በጀግነትና በክብር ተሰውተዋል። ይህ የጀግኖች ወንድሞቻችን የክብር መስዋዕትነት ሰራዊታችን የወጣለትን ዓላማ ከዳር ለማድረስ የበለጠ የሚያነሳሳን እንጂ ትግላችንን የሚያዳክም በሰራዊታችን ላይም የስነ ልቦና ስብራት እንደማያደርስ ልናረጋግጥላችሁ እንወዳለን። የጀግናው ፍጻሜ በጀግኖች ሜዳ እንጂ ለጠላቱ እጁን በመስጠት የሚጠናቀቅ ታሪክ የለውም። በጀግኖች ወንድሞቻችን መስዋዕትነት መክፈል መሪር ሐዘን ቢሰማንም ወንድሞቻችን ለተሰውለት ዓላማና የአማራ ፋኖ ለወጣለት የትግል ዓላማ በጽናት በመፋለም የአማራን ሕዝብ ስቃይና መከራ ለአንዴና ለመጨረሻ ጊዜ እናስቆማለን። ዘላለማዊ ክብር ለጀግኖች ሰማዕታት። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ። ብልጽግና ተፈናቃዮቹን እያጠቃ ነው ተባለ። የኦህዴድ ብልጽግና በኦሮሚያ ክልል በሚገኙ የአማራ ተወላጆች ላይ የተቀናጀ ጥቃት በመክፈቱ ከሞት የተረፉና ሀብት ንብረታቸው በኦሮሚያ ክልል ታጣቂዎች ወድሞባቸው በተፈናቃይ ካምፕ ውስጥ የአማራ ተወላጆች አስገዳጅ ወታደራዊ አፈሳ እየተፈጸመባቸው እንደሆነ የሚገልጹ መረጃዎች የወጡ ሲሆን፣ በሌላ በኩል ከኦሮሚያ ክልል በደረሳቸው ጥሪ ወደ ነበራችሁበት ስፍራ ካልተመለሳችሁ ሀብትና መሬታቸው ለኦሮሚያ ክልል ሚሊሻና ለኮሬ ነገኛ ይሰጣል የሚል መልእክት ደርሷቸዋል ተብሏል። በተለያዩ ጊዜያት ከተለያዩ የኦሮሚያ ክልል አካባቢዎች ሀብት ንብረታቸውን ተዘርፈው የተፈናቀሉ አማራዎች አሁን ደግሞ የእርሻ መሬታቸውና ቀሪ ሀብታቸው በኦህዴድ ብልጽግና ተቀምቶ ለታጣቂዎች ሊሰጥ መሆኑ ተሰምቷል። አዲስ ማለዳ ትናንት ይዞት በወጣው መረጃ ከምስራቅ ወለጋ ተፈናቅለው በአማራ ክልል የመጠለያ ጣቢያዎች ውስጥ የሚገኙ አማራዎች ወደ ቦታችሁ ካልተመለሳችሁ መሬታችሁ ይቀማል የሚል ማስጠንቀቂያ ደርሷቸዋል፣ ጭንቀታቸውንም አጋርተውኛል ሲል አስነብቦ ነበር። ማስጠንቀቂያውን የሰጠው የሽመልስ አብዲሳ አስተዳደር ተፈናቃዮቹ ወደ ቀያቸው ካልተመለሱ መሬታቸውን ለሚሊሻና ለኮሬ ነገኛ ታጣቂ አባላት ለመስጠት በሙሉ ድምፅ ወስኗል ተብሏል። ጣና ሳተላይት ቴሌቪዥን ከውስጥ ምንጮቹ በሰማው መረጃ ከኦሮሚያ ክልል ምስራቅ ወለጋ ዞን ኪራሙ ወረዳ ተፈናቅለው በወሎ ጃራ መጠለያ የሚገኙ አማራዎች ወደ ቀያቸው የማይመለሱ ከሆነ ሀብትና መሬታቸው ለኦሮሚያ ሚሊሾችና ኮሬ ነገኛ ለተባለው አፋኝና ገዳይ ኃይል ይሰጣል የሚል ማስጠንቀቂያ ደርሷቸዋል። በሽመልስ አብዲሳ አስተዳደርና በኦነግ ሸኔ የተቀናጀ ሴራ ከቀያቸው የተፈናቀሉ አማራዎች በመጠለያ ጣቢያ የከፋ የኑሮ ሁኔታን እያሳለፉ ይገኛል። በተለይም የብልጽግናው አስተዳደር ከተመሰረተ ጀምሮ በተደጋጋሚ ጥቃት ተፈጽሞባቸው ኦሮሚያ ክልልን ለቀው የወጡ የአማራ ተወላጆች ከግማሽ ሚሊዮን በላይ እንደሚሆኑ ይገመታል። ተፈናቃዮቹ በአማራ ክልል ደብረ ብርሃን፣ ጃራና ጃዊ አካባቢዎች በጊዜያዊ መጠለያ ውስጥ ለዓመታት የመከራ ህይወትን እያሳለፉ ሲሆን በሌሎች አካባቢዎችም የተሰደዱት ብዙዎች ናቸው። በካምፕ ውስጥ ይህን አይነቱ ህይወት እያሳለፉ የሚገኙት የአማራ ተወላጆች ከእርዳታ በሚያገኙትና በልመና ገንዘብ ለኦሮሚያ ክልል የመሬት ግብር ሲከፍሉ መቆየታቸው ተረጋግጧል። የነዋሪዎቹን ደህንነት ከማስጠበቅ ይልቅ ታጣቂዎቹን እያስተባበረ በንጹሃን አማራዎች ላይ ጥቃት ሲያስፈጽም የሚታወቀው የኦህዴድ አስተዳደር አሁን ደግሞ ወደ ቀያችሁ ካልተመለሳችሁ ሀብትና ንብረታችሁ ይወረሳል ማለቱን ተከትሎ ተፈናቃዮቹ በከፍተኛ የስነ
ልቦና ጫና ውስጥ ገብተዋል ተብሏል። አዲስ ማለዳ ያወጣውን ዘገባ ተከትሎ ጣቢያችን ጣና ሳተላይት ቴሌቪዥን ያነጋገራቸው ተፈናቃዮች እንደገለጹት የተፈናቀሉ ዜጎች ወደ ቀደመ ይዞታቸው ካልተመለሱ ይዞታቸው ተነጥቆ ለተደራጁ የሚሊሻ አባላትና ለሌሎች ኃይሎች ይሰጣል የሚል ውሳኔ መተላለፉንና በተፈናቃይ ካምፕ አስተባባሪዎች በኩል እንደተነገራቸው አረጋግጠዋል። ይህን ለማስፈጸም የአማራ ተፈናቃዮች በሚገኙበት ብቻ ተግባራዊ የሚሆን አዲስ የመሬት አስተዳደር መመሪያ ሊተገበር መሆኑን ስለመስማታቸውም ተፈናቃዮቹ ገልጸዋል። የአማራ ተፈናቃዮች በሚገኙበት በምስራቅ ወለጋ ዞን ብቻ የሚተገበር አዲስ የመሬት መመሪያ ከዞንና ከክልል መውረዱን እና ወደ ተግባር እንዲቀየር በኦህዴድ ብልጽግና አቅጣጫ መሰጠቱም ተሰምተዋል። በአካባቢው የሚገኙ የመሬት ይዞታዎች በሙሉ ይመዝገቡ፣ ከተመዘገቡ በኋላም የከተማ ቦታዎች ለሚሊሻ፣ የገጠሩ ደግሞ ለስራ አጥ ወጣቶች ይመራ የሚል ይዘት ያለው መመሪያ ያወረደው የኦሮሚያ ክልል መንግስት በርካታ ተፈናቃዮቹን በወጡበት እንዲቀሩ እያደረገ ነው ተብሏል። ከጣና ሳተላይት ቴሌቪዥን ጋር ቆይታ ያደረጉት ተፈናቃዮቹ እንደገለጹት የውጭ ረጅ ድርጅቶች የሚሰጡን በጀት ሳይቀር በመንግስት ሰዎች ሲበላብን ቆይቷል። ልጆቻችን ያለ ዕድሜያቸው ወደ ውትድርና እንዲሄዱ ተደርገውብናል ብለዋል። ልጆቻችን በካምፕ ውስጥ ወታደራዊ ምልመላ ሲያደርጉ እንቃወም ነበር ያሉት ምንጮቻችን ከመንግስት በኩል የሚሰጥ ምላሽ ግን የእናንተን ሰላም ለማስጠበቅና ታጣቂዎቹን ለማጥፋት ታዳጊዎች ሰልጥነው መዋጋት አለባቸው፣ ያ ካልሆነ ወደ ቦታችሁ አትመለሱም፣ እስከ መጨረሻው በዚሁ መጠለያ ጣቢያ ትኖራላችሁ የሚሉ ማስፈራሪያዎች ይነግሯቸው እንደነበር አስታውሰዋል። በአሁኑ ወቅት ወደ ነበርንበት እንመለስ ብንል እንኳን መኖሪያ ቤታችን በኦሮሚያ ክልል ታጣቂዎች ተቃጥሏል፣ በሬዎቻችን ተበልተውብናል፣ ብንመለስም በቀጥታ እንገደላለን ሲሉ በሲቃ ድምፅ የገለጹ ተፈናቃዮቹ የኦሮሚያ ክልል መንግስት ይህንን መመሪያ ያወጣው እኛ ከመፈናቀላችን በፊት በጋራ ጥቃት በከፈተብን ወቅት ነው። በአሁኑ ወቅት ያቀደውን ዓላማ ነው እያስፈጸመ ያለው ሲሉ አክለዋል። ብልጽግናው ወደ ስልጣን ከመጣ በኋላ ከኦሮሚያ ክልል የተፈናቀሉ የአማራ ተወላጆች ቁጥራቸው ከመቼውም ጊዜ በላይ ያሻቀበ ነው። ከኦሮሚያ ክልል ተፈናቅለው ወደ አማራ ክልል ከገቡት ተፈናቃዮች በተጨማሪም በደቡብ ኢትዮጵያ፣ ሶማሌና ሌሎች አካባቢዎች ሸሽተው የሚኖሩት አማራዎች በርካታ ቁጥር እንዳላቸው ይገለጻል። ብልጽግናው በተፈናቃይ ካምፕ ውስጥ በሚገኙ እድሜያቸው ያልደረሱ ወጣቶች ላይ የሚፈጽመው አስገዳጅ ወታደራዊ ምልመላ በዓለም አቀፍ የጦር ወንጀል የሚያስጠይቀው ቢሆንም እስካሁን ለተፈናቃዮቹ በቂ ድምጽ የሆናቸው አካል አለመኖሩ ይገለጻል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።